ሰላምና ጤናን በያላችሁበት እመኛለሁ። አማኑኤል ነኝ ከቡና ሚዲያና ኮሚኒኬሽን። ባጭር ዘጋቢ ቅንብር የከፋ መሽቀሪ ባሮ ምን እንደምታለው ታሪካዊ ዳራ ምን ይመስላል የሚሉት ጉዳዮች ላይ እንደሚከተለው እናስቃኛለን። ሀገራችን ኢትዮጵያ በርካታ ቱባ ባህሎች ባለቤት ናት። ኢትዮጵያ ካሏት የማይዳሰሱ ባህላዊ ዘመን መለወጫዎች አንዱ የካፈቾ መሽቀሪ ባሮ ወይም የካፈቾ ዘመን መለወጫ በዓል ሲሆን ዘንድሮም እንደ ጥንቱ በየወረዳዎቹ ከመከበሩም በላይ በአዲስ አበባም ተወላጆችና አጋሮች በመስከረም 10 ካከበሩ በኋላ ትልቁን ማጠቃለያ ቦንገ ሸንበቶ በተገኙበት በደማቅ ሕዝባዊ ተሳትፎ ይከበራል። መሽቀሮ የካፈቾ ዘመን መለወጫ በዓል ከ1897 በፊት በደማቅ ሕዝባዊ ተሳትፎ ይከበር የነበረው ዘንድሮም እንደ ጥንቱ በሕዝባዊ ተሳትፎ በድምቀት ይከበራል። ካፋ የቀደምት ስልጣኔ ባለቤት በመሆን ለዘመናዊ የፖለቲካና የአስተዳደር ሥርዓት መነሻ የሆነ የምክር ቤት አስተዳደር ምክርቾ ሥርዓት ባለቤት ነው። ቀደምት የካፋቾች ንጉሣዊ የአስተዳደር ሥርዓት ከባሉ አስቀድመው የግዛት አስተዳዳሪዎችን ወይንም ወራ ፈራሻዎችን ወደ ንጉሱ በመጥራት ስለ አዝመራው ምርትና ስለ አካባቢው ሰላምና ደህንነት የሚመክሩበት ሲሆን በዚህም የተሻለ አፈጻጸም ያስመዘገቡ በምክርቾ ፊት ዕውቅናና ሹመት የሚሰጣቸው እንደሆነ የማይካድ ሐቅ መሆኑ ይታወቃል። የስልጣኔ ባለቤት የሆነው የካፋ ብሔር በዓሉ አዝመራን መሰረት ያደረገ የዘመን አቆጣጠር ስልት ወይንም ቀመር የሚከተል በመሆኑ ከሐምሌ 5 ቀን 77 ተብሎ የሚጀመረው አዝመራ ለመሽቀሮ በዓል 77 ቀናት መቅረቱን በማመላከት ለበዓሉ ድምቀት ዝግጅት እያደረገ ይቆያል። ከጥንት ጊዜ ጀምሮ በቀደምት ታሪካዊ ባህላዊ ትውፊቶች በድምቀት ሲከበር የቆየውን የካፈቾ የአዲስ ዘመን መለወጫ በዓል ወይንም መሽቀሮ በዓል በመጠበቅና በማልማት በ2017 ዓ.ም የተጀመረውን ተግባር በዚህም ዘንድሮ ተጠናክሮ እንዲቀጥል የሁላችንም ሚና ወሳኝ ነው። የመሽቀሮን ባህላዊና ታሪካዊ እሴት በማጉላት በዓለም አቀፍ መድረኮች እንዲተዋወቅ በማድረግ ቱባ ባህሉን ማስቀጠል የዚህ ዘመን ትውልድ አሻራውን ማኖር እንዳለበትም ይታመናል። ስለሆነም በአዲስ መልክ መከበር ከተጀመረበት ከ1998 ዓ.ም ጀምሮ ሲከበር ቆይቶ በተለይ በ2017 ዓ.ም በድምቀት የተከበረውን መሽቀሮ ዘንድሮ ከትላንት በተሻለ መልኩ በመላው ዓለም ለማስተዋወቅ ሁላችንም የበኩላችንን ሚና መጫወት ይኖርብናል። ለመሆኑ መሽቀሮ ምንድነው? ታሪካዊ አንደምታው ምን ይመስላል? ቦንገ ሸንበቶስ እንዴት ይከበራል? በሚሉት ርዕሰ ጉዳይ እንደሚከተለው አቀርባለሁ። ትኖና ቆፋ ቤት ይማጮኖኔ ጆኒ ኮቻና ምትኖና ቆፋ ቤት ይማጮኖኔ ጆኒ ኮቻና ምትኖና ቆፋ ቤት ይማጮኖኔ ጆኒ ኮቻና ምትኖና ቆፋ ቤት ይማጮኖኔ ኢሪዮኒ ዳና ምትኖና ኢሎ የሻዮካ ናሞኖኔ ወደ አሾኖኔ መሽቀሮ የካፋ ብሔር ዘመን መለወጫ ነው። መሽቀሮ የእርቅ የሰላምና የአንድነት በዓል እንደሆነም ይነገራል። መሽቀሮ የካፋ ተወላጆችና አጋሮች ወዳጆች በቦንጋ ከተማ ተገኝቶ ቦንገ ሸንበቶ ላይ በታላቅ ድምቀት የሚያከብሩት በዓል ነው። ዕለቱም በካፋዎች ዘንድ ልዩ ቦታ የሚሰጠው ነው። ዞኑ 12 ወረዳዎችና 5 የከተማ አስተዳደሮችን ያቀፈ ነው። መሽቀሮ ቦንገ ሸንበቶ ከመከበሩ በፊት ከቀበሌ ጀምሮ በሁሉም ወረዳዎች ተከብሮ ማጠቃለያውን ቦንገ ሸንበቶ ያደርጋል። ዕለቱን መገናኛ ብዙሃን፣ ጸሐፊዎች፣ ቲክታከሮች፣ ዘጋቢዎች፣
የሚዲያ መስመራቸውንና ካሜራዎቻቸውን ቦንጋ ሸምበቶ ላይ ይደቅናሉ። ታዋቂ የሚዲያ ጣቢያዎችም ቀጥታ ስርጭታቸውንም ያደርጋሉ። በመሽቀሮ ባህልና ታሪክ በልዩ ሁኔታ ይዘከራሉ። በዓሉ በተለያዩ ዝግጅቶች የሚከበር በመሆኑ ለቱሪዝም ዘርፍ ከፍተኛ አስተዋጽኦም ያበረክታል። ደግነትና ፍቅር ብሎም የእንግዳ ተቀባይ የሆኑ ህዝቦች በዕለቱ ፈጣሪያቸውን ያመሰግናሉ። በንጉሳዊ ምክርቾ ሥርዓት መሠረት የምርቃት መርሃ ግብርም ይከናወናል። ስለ ምድሪቱ እርጥበትና ልምላሜም ፈጣሪያቸውን ያመሰግናሉ። ፍቅርና አንድነት እንዲሰፍንም ይማጸናሉ። ምድሪቱ በበረከት እንድትሞላም ይለምናሉ። በከፈቹ ብሔር በዓል ላይ ጠሪም ተጠሪም የለምና ሁሉም ተወላጅ ቦንጋ መገናኘት ግድ ነው። እኔን የሚገርመኝና ቀልቤን የሚስበው ሁሉም ወረዳዎች የየራሳቸው ሀብቶችንና ገጸ በረከቶችን በየተራ ተራ በተለያዩ ክዋኔዎች ለታዳሚያን ያቀርባሉ። በእጅጉም ቀልብን ይስባል ይማርካልም። ሳይለም ጌሻ ገዋታና ግንቦ በአንድ መስመር ተያይዞ ይነሳሉ። ቢጣና ጨና ሺሾ እንዴም በተመሳሳዩ መስመራቸውን ይዞ ወደ ቦንጋ ይጓዛሉ። ጎባና ዴቻ አብሮም ይተማሉ ወደ ቦንጋ። አዲዮ ጠሎና ጨታም ካሉበት ተነስቶ ዋና ከተማቸው ቦንጋ ከተማ ይከትማሉ። ውበትና ድምቀት ከነሱ አይታጣም። ጥሬ ከብስሉ በየራሳቸው ጎጆ ቤት ያዘጋጁና እንግዳቸውን ተቀብሎ በፈገግታና በፍቅር ይመግባሉ። ያበቀልሽው ህዝብሽ ኩሩ ከፋ ልበል ደጋግሜ መጠሪያዬ ሆነ ስሜ ባኮቴ አንድ ራቻ የእምነታችን ቅኔ መፍቻ ሰው አክባሪ ትሁት ልቡ ለቃሉ ሟዝ ለማዕተቡ ከፋ የኛ ናኦጫራ የጦር ንጉሥ የጦር አውራ በፍቅር እንጂ አትሞክሩት ያገሬን ሰው ለኔ ተውት። ቻና ምትኖና ቆፋ ቤቴ ማቾዶኔ ቾኒ ኮቻና ምትኖና ቆፋ ቤቴ ማቾዶኔ ቦርዴ ባጭሮ ባኬት አምቦና ቃፖ እንዲሁም ተወዳጁ የከፋቾች ባህላዊ ምግብ እጅን ያስቆረጥማል። በዓሉ መብል መጠጥ ብቻ አይደለም፣ ባህልና ታሪክ በመላው ዓለም የሚዘከርበትም ጭምር ነው። ሁሉም በባህሉ ይጨፍራል፣ ያዜማል፣ ያቀነቅናል። ብቻ ግን ተነግሮ አያልቅም፣ ውበቱ ልዩ ነው። መሽቀሮ ትርጉሙ የተለየ ነው። በሁለት መንገድም ይተረጎማል። ማሺ የሚለውና ቀርኢ የሚለው ህዝቡ በነቂስ ወጥቶ በእኩልነት በአንድነት በዓሉን የሚያከብርበት ነው። እናም ማሺ የሚለው ደግሞ ብዙ ህዝብን የሚወክል ሲሆን ቀርኢ የሚለው ደግሞ እኩልነት ወንድ ሴት ሳይል በሃይማኖትና ቀለም ዘር ሳይለይ ሁሉም በነቂስ ወጥቶ የሚያከብርበት በዓል መሆኑን ያስረዳል። እናም የቦንጋ መሃል ከተማ አደባባይ በግርማ ሞገሳቸው የሚያስደምሙ ፈረሰኞች ታጅበው ድምቀቱን ይጨምራሉ። ባህልና ታሪክ በቦንጋ ሰማይ ስር በከፍታ ጎልቶ ይታያል። እኔ እንደ ተወላጅም ቢሆን ሁሌም ካለውበት አዲስ አበባ በየዓመቱ እየተገኘው በፍቅር በቢኢሬ የሚዘግበው በዓል ነው መሽቀሮ። በመሽቀሮ የተጣላ ይታረቃል፣ ወዳጅ ዘመድ ይጠያየቃል። በዓሉ መስከረም 12 እና 13 በተለያዩ ዝግጅቶች ይከበራል። ስለ ባህልና ታሪክ መጎልበት በፓናል ውይይትም ተወላጆቹ እና አጋሮች አስተያየት ይሰጡበትና የሚመለከታቸው አካላትም ባህልና ታሪክ መጠናከር በሚችልበት ጉዳይ ላይ አስተያየት ይሰጣሉ። እናም አጠቃላዩን በቦንጋ ሸምበቶ ላይ
በንጉሱ ምክረቾ ስርዓት ምርቃት ታጅበው ማጠቃለያውን ያደርጋል። ቦንጋ ከተማ እንገናኝ። ሰፊ ዘገባ ይጠብቀኛል። አማኑኤል ነኝ። ሰላም። ሴጦር አውራ በፍቅር እንጂ አትሞክሩት፣ ያገሬን ሰው ለኔ ተውት። ቆጮኒ ቆቻና ምትኖና ቆባ ቤት ይማጮ ኖዴ